አላህ ምንድን ነው? አላህ ምንድን ነው? እሱ ትመልሱ ትችላላችሁ? እንመልሱ ትችላላችሁ? እኛ አይ ቲንክ ቆይ አንዴ መጽሐፈ ቀሌምንጦስ አለ መጽሐፈ ቀሌምንጦስ ምዕራፍ 1 ላይ ቁጥር 10 ወይንም ቁጥር 15 አንድ ቼክ አድርግልኝ። መጽሐፈ ቀሌምንጦስ እና ውስጡ ምንድን ነው? ላዩ ምንድን ነው? አላህ ድፍን ነው? ክፍተት ነው? ቀዳዳ ነው? ሽንቁር ነው? ምክንያቱም ሊታይ የሚችል ነገር አይን ካፕቸር ሊያደርገው የሚችል ነገር ግራ ቀኝ ያለው ነገር ግዙፍ አካል ነው። ግዙፍ አካል ደግሞ አቤት እውቀት፣ አቤት እውቀት ነው። አላህ ሶፍትን አልክ። አላህ ይታያል። አቤት እውቀት፣ አቤት እውቀት ላሳያ። አላህ እጅ እግር አለው አይደል? ሰውረኝ ከዚህ አይነት እውቀት። አላህ እጅ እግር አለው አይደለ? የሚታይ መልሳ አላህ በቂያማ ቀን የምታየው እጅ እግር አለው አይደለ? በቂያማ ቀን የምታየው አላህ እጅ እግር አለው አይደለ? እንደዚህ ትቀበላለህ። ችግር የለውም። አላህ ልታየው የምትችለው ቀኝ እጅ እግር አለው አይደለ? ቀኝና ግራ እጅ እንደዚህ እግር ባት አለው አይደለ? ሰላም በለው እጅ ካለው ሰላም ብየዋለሁ። ግን ስለሌለ ወረድክብኝ። ወላሂ ሶፍት ነው ትላለህ። አላህን እኮ መልሳ አርጉመንቱ የኔ መስሎ እንዲደደም አይደለም። እንዲደደም መሆን ይችላል። ወይኔ እውቀት እኮ ራስ እንድትል አደርግህ እኮ ነው። አላህ ግርጃ አለው። ቆይ አዳምጣ፣ ፓኒክ አታድርግ። ችግር የለውም። ስድቡን ትደርስበታለህ። ስድብ አይደለም ወላሂ። እኔ ወረድክብኝ። አላህ ሶፍት ነው ትላለህ። ተረጋጋ ሀቢብ። የለም አላህ ሶፍት ነው ትላለህ እኮ። ተረጋጋ። ቆይ አርጉመንት ነው ያስቀመጥኩት እኔ። አላህ ይታያል። ግራና ቀኝ አለው፣ ፊትና ኋላ አለው፣ እጅ አለው የሚታይ። ያ የሚታየው ግራ ቀኝ ያለው ፊት ኋላ ያለው ከሆነ ሲነካ ወይም ለስላሳ ነው ወይም ጠንካራ ነው። ኧረ ተረት ብላ ጀምር። ከነዚህ ይህንን እኮ ከአንተ ኢማም አሳይሃለሁ። አትልፋ። ይህንን ተተፍሲር አሳይሃለሁ። ለምን ትለፋለህ? ብዙ ለምን ትደክማለህ? ተፍሲር ላይ አሳይሃለሁ። ተረጋጋ። ቆይ ተፍሲር ላይ አሳይሃለሁ። ተፍሲር ላይ ስለማሳይ ተረጋጋና አዳምጥ። ቀሌምንጦስ ምዕራፍ 2000 መጨረሻ ላይ ሄዳ አዲስ ኪዳን እግዚአብሔር እጅ አለው ሲባል ሜታፎር ፕሊስ ተረጋጋ። ቆይ ስንት ነው የከፈትከው? 2000 ነው? 2000 ጥሙ ወይንም ደግሞ 1980 እዚህ ላይ ቆይ እስቲ እዚህ ላይ ላውጣልህ መሰለኝ። እኔ ላውጣልህ። በቃ እንደ ዴቫ አለ። እስቲ ያውጣልኝ። እኔስ ስንት ነው የፈለግከው? ቦስ ንገረኝ። ቀሌምንጦስ ምዕራፍ 1 ቁጥር 10 ወይንም ቁጥር 15 ላይ። እሺ 15። እሺ ምዕራፍ 1። እሺ ኦኬ። ተፍሲርን አንዴ ክፈትልኝ። እሺ ሀቢብ ተፍሲር የሚለውን አንዴ ክፈትልኝ። ላሳየው ይሄንን አርጉመንቱን ያንተ ኢማም እንዳስቀመጠው ነው ያልኩት። ተቀበላለሁ። ችግር የለውም። አሁን ፊት ለፊት አድርግልኝ። ተፍሲር በልና ክፈተው። እነሱ ሳይሆን እከተላለሁ። ጠብቀኝ። ተረጋጋ። ከተቀበል እነ ሶፊያን እከተላቸዋለሁ። ተረጋጋ። ተፍሲር 38-65 አትቀበልም። ኧረ በእናትህ ቆይ ተረጋጋ። ኦኬ ቁጥር 10 ላይ ምን ይላል? እርሱ ከሁሉ ኦኬ አንዴ ዝቅ አድርገው። ቁጥር 10 ላይ የተለቀው እሺ ቆይ ቅዱስ ጴጥሮስ ነበርና እሺ ቁጥር 11 እኔ ቁጥር 12 13 አድርገው። ይህንን ሁሉ ለመመርመሬ ነገርኩት። እርሱም በጣም ቁጥር 14 ሴጣን ከሰማይ እንዴት እንደወደቀ አይዞ መሐመድን አይዞ በለው ተጨምቆ ከሄራ ዋሻ ውስጥ ሲወጣ
ከድጃ ቀሚስ ውስጥ የተወሸቀውን። ኤኒዌይስ ከቁጥር 9 ጀምራችሁ እናንተ ሙሉ ታሪኩን በደንብ አንብቡት እንዲገባችሁ። እኔ ቁጥር 14 እና 15 ላንብብላችሁ። ስለ እግዚአብሔር ባህሪያት በደንብ የሚናገር ክፍል ነው። አንዴ ፕሊስ ሙታርክ ሴጣን ከሰማይ እንዴት እንደወደቀም እነግርሃለሁ ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ። ከሁሉም በፊት እግዚአብሔር ይቀድማል። ለሙስሊሞች ከሁሉም በፊት የሚቀድመው ማን ነው? እንዴት ብልት ማጠብ፣ እንዴት ሽንት ቤት መግባት፣ እንዴት ወሲብ ማድረግ ነው። ለእኛ ግን መጽሐፋችን ምን ይላል? ከሁሉ በፊት ምን ይቀድማል ይለናል? ስለምን መማር ይቀድማል? ስለ እግዚአብሔር ማወቅ፣ ስለ እግዚአብሔር መማር ወንድ ነው። እፎይ ኢየሱስ ወንድ ነው። ቆይ ተረጋጋ፣ ችግር የለውም። እንዳታምልክ። ለምን ትረበሻለህ? እግር አምላኪው ተረጋጋ። ረበሽ አይደለም። ኢየሱስ እኮ ወንድ ነው። እንደኔ ጀላለሁ። ለምን ታመልካለህ? እንደዚህ አይነት ብልግና የተማርክበት የሰለጠንክበት ስለሆነ ስፐርሙን በሚያፈሰው አላህ ከመቃብር ስለምትቀሰቀስ ተረጋጋ። ጭንቅላት የሌለው በቂያማ ቀን ሱረቱ አንቢያ 104 ላይ ተፍሲር ቁርጡቢ አላህ የወንድ ዘር ፈሳሹን ረጭቶ ነው ከመቃብር የሚቀሰቅስ ይላል። ኤኒዌይስ ልጄ ቀለሜንጦስ ሆይ ልብ ብለህ ተከታተለኝ አለ። ከሁሉ በፊት ምን ይቀድማል? እግዚአብሔር ይቀድማል። ሙስሊሞች ጋር ከሁሉ በፊት የሚቀድመው ስድብ ነው የሚቀድመው። ከዛ ስለ ብልት ማውራት ነው። ሽንት ቤት ስገባ በስንት ድንጋይ ቂጤን ልጥረግ፣ ምግብ የትኛው እጄ ልብላ፣ ሽንት ቤት ስወጣ እንዴት ልበል፣ ወሲብ ሳደርግ እንዴት ልበል፣ ስንት ላግባ፣ ፈተዋቸውን ሂዱና እዩ። ስለ አምላካቸው አይደለም። እኛ ጋር ከሁሉ በፊት እግዚአብሔር ነው የሚቀድመው። መማር ያለብህ ስለ እግዚአብሔር ነው። እሺ መጀመሪያ የለውም መጨረሻም የለውም፣ ልዕልናው ከሁሉ በላይ ነውና በህሊና ሊደረስበት አይችልም። ላይና ታች የለውም፣ ውስጥና ውጭም የለውም። አያችኋ? አሁን እኛ ጋር የጥያቄ አይመጣም። እግዚአብሔር መንፈስ ነው። እላይ የተንጠለጠለ ቆጥሬ ከሌሊቱ 1/3 ሸንከፍ ሸንከፍ እያለ ወደ ቅርቢቱ ሰማይ የሚመጣ አይደለም። የኛ ባት ብቻ የሆነ ጭንቅላት የሌለው ብለን አናመልክም። የሚታይ ግራ ቀኝ ያለው ከሆነ ደግሞ ውስጡ ክፍተት ወይን ይኖረዋል። ምን ይላል መጽሐፋችን? ግን የቱ ጋር ነበርኩ? ኦኬ መጀመሪያ የለውም መጨረሻም የለውም፣ ልዕልናው ከሁሉ በላይ ነው፣ በህሊና ሊደረስበት አይችልም። ላይና ታች የለውም፣ ውስጥና ውጭ የለውም። ከውጭ ቆዳ ከውስጥ ቀዳዳ የለውም። የኛ አምላክ አንተ የምታመልከው ያ ግዑዝ አካል የሚታይ እስከሆነ ድረስ ግራ ቀኝ ያለው እስከሆነ ድረስ ኤክስተርናል ኤንድ ኢንተርናል ፓርቶች አሉት። አመንክም አላመንክም የሚታይ እስከሆነ ድረስ ግራ ቀኝ ያለው አሁን ተደብቆ ያለው ነው ብለህ የምታመልከው ጣዖትህ ጭንቅላት ባይኖረውም ባቱ ኤክስተርናል ኤንድ ኢንተርናል ፓርቶች አሉት። ድምፅ ይሰማል እንዴ? ቃንዴ አይን ካፕቸር ሊያደርገው የሚችለው ኤክስተርናል ኤንድ ኢንተርናል ፓርት ሲኖረው ነው። ቃንዴ ስለዚህ እኛ ለአምላክ ቃንዴ ለአምላክ ኢንተርናል የውስጡ ቀዳዳ የሆነ ወይንም ድፍን የሆነ ብለን የምንሰጠው የለም። እርሱ መንፈስ ነው። እንደ ግዑዛን ውጩ እንደዚህ ውስጡ እንዲህ ተብሎ ሊነገርለት አይችልም። እርሱ ከሁሉ የቀደመ ሆኖ በዘላለም ነው፣ ዘላለም ነው፣ አይለይም፣ አይነገርም። እሱ ከሁሉ በላይ ነው፣ በመለኮቱም ያለ ነው። ከፍጥረቱ ጋር ሆኖ ከሁሉ በላይ ነው፣ ከፍጥረቱ በታችም ይገኛል። ብርሃን ፈጠረ፣ እርሱ ብርሃን ነው፣ ጨለማ የማያገኘው ብርሃን ነው። ስለዚህ መጽሐፋችን ግልጽ ነው። እኛ የሆነ ቦታ ተንጠልጥሎ የሆነ ቦታ ኖሮ የሆነ ተደብቆ ልክ እኔ የሆነ ቤት ውስጥ ስደበቅ ውጭ ላለው ሰው እንደማልታየው አላህ ተደብቆ እንዳለው አይደለም። የኛ አምላክ በሁሉ ቢኖርም በሁሉ ያለ ቢሆንም ነገሮች ሊያካብቡት ሊይዙት አይችሉም። እሱ መንፈስ ነው። እንደናንተ ጣዖታችሁ ጭንቅላት የሌለው እግር አይደለም የኛ የምናመልከው፣ ጭንቅላትና እግርን የፈጠረ ነው። ዘፍጥረት ምዕራፍ 1 ላይ ወደ መጨረሻ አካባቢ እግዚአብሔር ሁሉን ከፈጠረ በኋላ መልካም እንደፈጠረ መልካም እንደሆነ የፈጠራቸው ይናገራል መጽሐፍ ቅዱስ። እግዚአብሔር የፈጠራቸው ሁሉ መልካም ናቸው። ነገር ግን ጭንቅላት የሌለው ሁለት እግር ይሄ
አስቀያሚ ፍጥረት ነው። መሐመድ የፈጠረው ነው። ጭንቅላት የሌለው ሁለት እግር ያለው ባት ያለው ታፋ የሌለው ይሄ በጣም አስቀያሚ ፍጥረት ነው። እግዚአብሔር በምድር በሰማይ የሚንቀሳቀሱትን ፈጠረ። ተንቀሳቃሾችን እግዚአብሔር ነው የፈጠረው። አላህ ይንቀሳቀሳል፣ ወደ ቅርቢቱ ሰማይ ይመጣል ይላሉ። ተንቀሳቃሾችን የፈጠረው ደግሞ እግዚአብሔር ነው። እርሱ የሄድበት ዘንድ እግር አያስፈልገውም፣ በሁሉ የሞላ ስለሆነ በላይ በታች እዚህ ቦታ ብቻ ብለህ የምገድበው ስላልሆነ መንፈስ ነው፣ በሁሉ የሞላ ነው። ተንቀሳቃሾችን እግር የሚያስፈልጋቸው የሚጓዙትን ግን የፈጠረው እሱ ነው። እግዚአብሔር መሐመድን ፈጠረ፣ መሐመድ አላህን ፈጠረው። አስቀያሚ ፍጥረት ነው የፈጠረው መሐመድ ነው። ጭንቅላት የሌለው እግር ብቻ ማለት ነው። ቢላል እንኳን አስቀያሚ አይባልም። እሺ አንድ አዳምጠኝ ዝማ። እሺ አስቀያሚ አይባልም አልከኝ። ጭንቅላት የሌለው እግር እንዴት ቆንጆ ነው ትለዋለህ? አንተ የምታምንበት እምነት አንተ አዳምጠኛ እንዴ? አዳምጠኝ። አዳመጥኩ እኮ ረጅም ጊዜ አዳመጥኩኝ። አንድ አዳምጠኝ እሺ። ትህትና ካለ እውነትም አንተ ትህትና ካለ አንተ የምታምንበት እምነት ትክክል ነው ብለህ የምታስብ ከሆነ አንድ አዳምጠኝ እሺ። ተረጋግተህ አዳምጠኝ። በመጀመሪያ አትሻማኝ ሲያወራ። እኔም አልተሻማውም አልሻማም። በቀጣይነት ያንተ እምነትን ንገረኝ እስቲ። መጀመሪያ ሃይማኖትህ ምንድን ነው? በምንድን ነው የምታምነው? ከዛ የራሴን ንግግር እቀጥላለሁ። ንገረኝ እፎይ። አንተ ራስህን ነው የምጠይቅህ። ምንድን ነው? እኔ እኮ ትመልሳለህ ብዬ ነበር ትመልሳለህ ብዬ ስጠብቅ የምታምንበት እምነትህ ምንድን ነው? አይ ትመልሳለህ ብዬ ስጠብቅ አኪዩዝ ስታደርገኝ ከቆየ በኋላ ፕሌስ ተረጋጋ እንዴ። የምታምንበት እምነትህ ምንድን ነው? ኔትወርክ ይዞኝ ነው በነገራችን ላይ። የምታምንበት እምነትህ ምንድን ነው? አዳምጥ በይ። አሁን ዲፌንድ አድርጋለህ። አላህን ዲፌንድ ታደርጋለህ። የጠየኩትን ጥያቄ መልስልኝ መጀመሪያ። አሁን እኮ ሲያነብልህ ነበረ ስንት ደቂቃ ሙሉ የሚያምንበትን ሲናገር ነበረ እኮ። አንተን አይደለም ጀለስ፣ አንተን አይደለም የምጠይቀህ፣ እፎይ ነው የምጠይቀህ። የገባህ ለመመለስ ነው ሲጀመር። ሁለተኛ ደግሞ እሱ የሚያምንበትን ሲያወራ ነበር። መመለስ ማስችል ከሆነ ዝም በል። ብቁ አይደለም እሱ ጥያቄ ለመመለስ። እሱ ብቁ አይደለም የኔን ጥያቄ እሱ ለመመለስ ብቁ አይደለም እሱ። ቢላል የአላህን ጾታ ለመለየት ፖለቲካ መስራት ያስፈልጋል እንዴ? እፎይ ምን አመነ ምን አላመነ አላህን ወንድ ሴት ያደርግልሃል? ስለ አላህ መናገር ሲያቅትህ ብቁ አይደለም ምናምን ምን አመጣው? እሺ አንተን ጠየቅኩ። ይኸውልህ አንተን ጠየቅኩ እፎይ። እኛ እዚህ ተቀመጥነው እኮ የእፎይን እምነት ለማወቅ ሳይሆን እፎይ አላህ ጾታ ወንድ ነው ወይስ ሴት ነው የሚለውን ልትመልስ ነው የገባው አይደል? ወንድማችን የገባበት ዓላማ አለ። ብራዘር አንተን አይደለም ነገር ይጠየቃል። እንዲህ ማለት ከብዶ ካል ማለት ነው። ቢላል ይሰማል? ቢላል አበሻ ይሰማኛል በደንብ። መልካም ኦኬ። አዎ ይሰማኛል። እሺ እምነቴ ልንገርህ። እሺ እምነቴ አካል ጎደሎ ነው። እንደዛ በቀጥታ ጠይቀኝ አደረበኝ። እኔም በቀጥታ ልጠይቅህ፣ በቀጥታ መልስልኝ። እንደዚህ ማለት ነው። እኔ ማምነው አካል ጎደሎ ያልሆነ ሁሉን የፈጠረ አካላቶችን የፈጠረ እሱን ነው ማመልከው። አሁን ያነበብኩት ስሙን ንገረኝ። እሱን ሳይሆን እሱን እሺ አደረባ። አሁን እንዳነበብኩልህ ለፈጣሪ የአካል ጎደሎ ማንሰጥ በላይ ብቻ አለ በታች የለም አይባል፣ በታች አለ በላይ የለም አይባል፣ ሁሉን ያካበበ እንጂ የሚያካብበው ያሌለ፣ ይመጣል ይወጣል ይወርዳል በባህሪው ማይባልለት እርሱ ሁሉን ያስገኘ ሁሉን የፈጠረ እንጂ በባህሪው የማይታይ መንፈስ የሆነ አካላቶችን እነኚህ መውጫ መውረጃዎችን መንቀሳቀሻዎችን የሚንቀሳቀሱትን በሙሉ የፈጠረ እርሱ ነው ማመልከው። አንተስ የምታመልከው እኮ እሱ ሃይማኖት ምንድን ነው? እሺ እሱ ስሙ ማን ነው? ምንድን ነው? ፈጣሪክ
አሁን ማን ነው ፈጣሪ? ስሙን ንገረኝ። ስሙን እኮ አይገልጠውም እኮ። ቆይ ኩዚ ተረጋጋ። ስሙን ንገረኝ። ስሙን ንገረኝ። እሺ እንደዛ እንድልህ ከፈለግ አንተ እኔን ባልኩት ተስማማለህ? እንደዚህ ነው ፈጣሪ መሆን ያለበት ወይ ብለህ ታምናለህ ወይንስ አካል ጎዶሎ ነው የምታመልከው? አንተ ይኸውልህ በእንጨትም ማመን ትችላለህ። እንጨቱ አንድ እንጨት አሁን ከብዙ እንጨት መርጠህ ይሄ እንጨት ለእኔ ህይወት ይሰጠኛል ብለህ ማመነ መፍትሄ ነው። የመጨረሻ እድል ነው እየሰጠህ አንዴ አዳምጠኝ። ጠየቅከኝ እኮ እየመለስኩልህ ነው። የምታመልከው አምላክህ አካል ጎዶሎ ነው ወይንስ ሙሉ ነው? ለጠየቅኩ ጥያቄ አልመለስክልኝም። መጀመሪያ የአንተ እምነትን ንገረኝና ጠይቀኝ። ኦኬ አብዲ እንኳን ደህና መጣህ። አካል ጎዶሎ የምታመልኩ አካል ጎዶሎ የምናመልከው የአካል ፈጣሪ የምታመልክ ከሆነ ኖ የራስህን ጥያቄ አልመለስክልኝም። ሃይማኖትህን መልስልኝና በቃ ሚታርግ በቃ ኤኒዌይስ አብዲ መቀጠል ትችላለህ። ማይክን አንሳው። ከእናንተ ጋር እንዴት መጫወት እንዳለብኝ እኮ ጥርሴን ነቅዬበታለሁ ወንድሜ ቢላል። ቶፒክ እንዴት ልታስቀይሩ ስትሞክሩ እኔ እንዴት መመለስ እንዳለብኝ አውቃለሁ። እኔ መሀይም አይደለሁም። እንደ መሐመድ እንዳለው መሀይም ናቸው እንዳለው መሀይም አይደለሁም። ርዕስ ልታስቀይር በሞከርክ ቁጥር እኔ እንዴት መመለስ እንዳለብኝ ጠንቅቄ ስለማውቅ ይኸውልህ አንድ ነገር ልንገርህ። እሺ አላህን ታመልካለህ? መልሳ አላህን ታመልካለህ? አንድ ነገር ልንገርህ። እፎይ ቴንኪው በቃ ከስሩት ባላህ ከተሸማቀቅ አካል ጎዶሎ መሆኑ ከገባህ በቂ ነው። ቶፒክ ለማስቀየር ብዙ ታርክ አልተሳካም። ኮንፊደንት ኖሮህ ባላህ አመልካለሁ አላመልክም ማትል ከሆነ እሱ ከስርነት ትማራለህ ማለት ነው። ኤኒዌይስ አብዲ ወይንም ደግሞ ኩዚ ቀጥል እስኪ። ጣልቃ እየገባ ነበረ። ባላህ ታመልካለህ? አላህን ትከተላለህ? አትፈሩበት እንጂ አላህን አሸማቀቃችሁ እንደ አካል ጎዶሎ መሆኑ ኩዚ አብዱ ካሜራ ወጥቷል። ተጎኔ ቁጭ ብሎ እናውጋ። አብዱሻ እንዴት ነህ? መብራት ነው የሚያሳየን። አብዱ ኧረ ተው በእናትህ። እኔም ፀጉሬን እኮ እየነካካው ነው ከአንተ ለመመሳሰል። ና እንዴት ነህ? እንዲህ እየነካካ። እንዴት ናችሁ ቤተሰብ? ሁሉ ሰላም? ሁሉ አማን ነው? ሁሉ አማን። እንዴት ነው? አለን። አላህን ትከተላለህ? አላህ ሙሐመድ ያመጣውን አላህ ታምናለህ? ይህ አላህ ፈጣሪ ነው ብለህ ታምናለህ? ኦኬ አላህ እጅ እግር አለው ብለህ ታምናለህ? ነው የለውም? ኧረ የለውም። እጅ እግር የለውም? አዎ የለውም። ኦኬ እሺ ምንድን ነው እሱ አላህ? ጌታ ካዲቅ። መልካም። በቂያማ ቀን ይታያል አይታይም? ይታያል አይታይም? ልትዋሽ በሞከርክ ቁጥር እስልምናን እያፈረስክ ነው የምትሄደው። ቂያማ ይወርድብህ። ችግር የለውም ይወርድብኛል። አንተም ላይ መውረዱ ስለማይቀር አላህ ላይ የሚወርዳል ገና። ኤኒዌይስ ያላ በቂያማ ቀን ታየዋለህ አታየውም? ስድቡ መልሳው ሲጋራም
መጨረሻ መልስ ከጀዝባ ጋር ይወራል እኮ ስላላ መመለስ ለማችል እንደዚህ ነው መልሱ። ላትቀበል በነገር ነው ተሸውደዋል። ይሄ ፎርም ሰብስቢያ ነው አንተ ኧረ ተው አትታጠብብን እንዴ! ስማ ሽንት ቤት እየሸና ነው እንዴ? ሽንት ቤት ገብቶ እየሸና ነው የሚያወራው። ይሄ ብልግና እኮ ነው። ንጹህ ነን ይላል ደግሞ። ከመሐመድ አትሻል መቼም። መሐመድ ከማዳም ነው። እንደናንተ በወረቀት አናብስም እኛ። አይሽ በድንጋይ ነው የምታብሰው። እሷን እንኳን ተዋት። የድንጋዋን ረስተህ ነው። አንተ መጀመሪያ ቂጤን ታጠብ። አሁን ቢያስወልቁ አሁን ግማታ ምሻል ግማታ። አይ ተው ተው እባክህ፣ እሱን እንኳን ተው። በቂጥ በወረቀት ከመጥረግና 3 ኮብል ድንጋይ ተሸክመው ሽንት ቤት ከመግባት የቱ ይሻላል? ብልት በድንጋይ ስፈት የምትወጥ ሰውዬ በወረቀት አንጠርግም ይላል። መሐመድ በቂጡን በድንጋይ ሲፈት ሚውት አታርገኝ። ተረጋጋ። ኤኒዌይስ ያው ተከፍቶላል። እንደውም ያው እሺ፣ የትኛው ነው? Whenever any one of you is required to use a stone for cleaning the private parts, he should use odd number of stones, 3, 5 or 7. ማናችሁም ፕራይቬት ፓርታችሁን ብልታችሁን ለማጽዳት በድንጋይ ስትፈልጉ ጎዶሎ ድንጋይ ተጠቀሙ። የተቀበሉት ናቸው ነራህም ጎዶሎ ድንጋይ ተጠቀሙ። 3 ድንጋይ፣ 5 ድንጋይ፣ 7 ድንጋይ 7 ድንጋይ ተሸክመ አሁን ሆቴል ስትገባ ምንድነው ብልታችንን ልንጠርግ ልናጥፍ? ይስልምና ሶፍት አንጠቀምም ይላል። ከዛስ 7 ድንጋይ ተሸክመ ግባ። እዚህ አይነት ድንቁር ያለ አስተምሮት ተቀመጠ። ስለ ንጽህና ስታወራ ነብይ ደግሞ ሱናን አቢ ዳውድ 30:80 ላይ ቅማላም ነው፣ ቅማል ነበረው፣ ይቀማልለት ነበር። ኤኒዌይስ አሁን ቶፒኩ ላይ ግባ። አምላክ እግር ነው ጭንቅላት የለውም ለምን የምትከተለው? እንደዛ መውጣቱ መሸሹ ያዋጣል። አብዲ ሰላም ለውላችሁ። ሰላም ብያለሁ። እንኳን ደህና መጣ። እንዴት ናችሁ? ይመስገነው። ቶፒኩን ሰምተዋል? የምጠይቅ ጥያቄ አለኝ። ቶፒኩ ላይ ትመልሳለህ። ጥያቄ ትጠይቃለህ። ቅድም አልኩህ ጥያቄ ትጠይቃለህ። አሁን ቶፒኩ ላይ ቅድሚያ ቶፒኩ ላይ ያ ስትልኝ አልገባኝም። መልካም። አላህ እጅ እግር አለው ብለህ ታምናለህ? ለሱ መሆን አለው። ጭንቅላትስ? ለሱ መሆን አለው። አንገትስ? ግን አይደለም መስለው። አንገትስ? አንተ እኮ መጀመሪያ ስለዚህ መጠየቅ ሳይሆን ፕሊስ አንድ የመልስልኝ። እጅ እግር ለሱም ይሆናለው፣ ጭንቅላት ለሱም ይሆናለው። እኛን አይመስልም ነው ያልከኝ? የሰው መሳይ አንገት የለውም። እሺ ብልትስ? የሰው መሳይ እጅ የለውም። እጅ አለው፣ የሰው መሳይ እጅ የለውም። ብልትስ? ገባ? ገብቶኛል። ብልትስ? ብልት ለወንድና ለሴት ማወላለድ የሚችሉ ሰዎች ብቻ ነው። አለቀ። ኦኬ። ስለዚህ ብልት አለው የለውም? አላህ ገደብ የሰጠን በላይ መናገር አንችልም። ጭንቅላት አለው እሱ ያልከው ከየት አምጥተህ ነው? ገደብ አልፈህ እኮ ነው የተናገርከው እንጂ አላህ ጭንቅላት አለኝ ያለበት አለ። ያሳወቀን አክል ነው የምናውቀው እኛ። ፋይን። አላህ ጭንቅላት አለው ለሱ የሆነ ስትል ልክ እግር አለኝ ወይም ደግሞ እጅ አለኝ እንዳለው አካል ማለት ፋይን። እግርና ጭንቅላት አይምን ስታጸድቅ አለው ለሱ የሚሆን እጅም አለው። ብልት ግን አልናገርም እንዳልከው ጭንቅላት የት ቦታ ነው አለኝ ያለው? ከፈለክ ከሐዲስ ከፈለክ ከቁርአን ስጠኝ እስቲ። እግር እንዳለው ሁሉ እጅ እንዳለው ሁሉ ጭንቅላት አለኝ ወይንም አንገት አለኝ የማንን የማይመስል ያለበትን አንድ ጥቅስ ስጠኝ። ለሱ መሆን ጭንቅላት አለው። አንድ ጥቅስ ስጠኝ፣ አንድ ብቻ። ለሱ መሆን እጅ አለው፣ ለሱ መሆን እግር አለው፣ ለሱ መሆን ጭንቅላት አለው።
የቅድሙ ጭንቅላት የለውም፣ ጭንቅላት ሲቀር እግርና ባቶች አሉት ብሏል። ጭንቅላት ግን የለውም አለ የቅድሙ። አንተ ደግሞ ለሱ የሚሆን ጭንቅላትም አለው አንገትም አለው አልከን። ማስረጃ ስጠን። በመጀመሪያ ተረጋጋ። እሺ። ሁለተኛ ደግሞ አንተውን ብዙ ፎሎወርስ እዚህ ጋር ስላለ ብዙ ህዝብ እዚህ ጋር ስላለ የኔ ንግግርን ተቃውምተህ አትወርውረኝ፣ ማይኬን አትይዘኝ። ሁለተኛ እኔ ተረጋግቼ እናገራለሁ። ብራዘር አከብራለሁ። ደግመ ፖለቲካ ለመስራት ለምን ትሞክራለህ? ደግመ ያስገባው እኮ እንድትመልስ ነው። ፖለቲካ ለመስራት አትጣር። የምን ፖለቲካ ነው የምሰራው? እያወራህ ማይኬን አትያዝ። እያወራህ እንደዚህ አታደርገኝ። ተረጋጋ። ማይክ ስትይዝባቸው ስላየሁት ነው። አብዱ ማይክ ስትይዝባቸው ስላየሁት ነው። ብራዘር በቤቴ እየሰደብከኝ እያዳመጥኩ እኮ ነው። ሪስፔክት አድርጌ፣ ምክንያቱም እኔ ክብር ስላለኝ ለሰዎች ከአንተ በላይ በመጀመሪያ ማለት ከአንተ በላይ ተሳዳቢ የለም። ቅማላማ አይባልም። እሺ እኔ ስላልነገርኩ ነው። ሐዲሱን ክፈተው። እሺ ያንተ እምነት ትክክለኛ ቢሆን ኖሮ ማለት ሱናን አቢ ዳውድ 30/80 እንደክፈትልኝ። እኔ አይደለሁም ቅማላም ያልኩት፣ ሐዲስህ ነው ቅማላም ነው ያለው። ትክክለኛ ቢሆን ኖሮ ማህይም ሙስታዛት ብሎ ነበር ቀደም። ኦኬ ማህይም ያልኩት እኔ አይደለሁም። ማህይም ያልኩትም ነብይህ ነው። ሳይ አልቡካሪ ላይ 1913 ላይ እኔም ተከታዮቼም ማህይም ናቸው ያለው ሙሐመድ ነው። ይኸው ሐዲስ ሱናን አቢ ዳውድ 30/80 ላይ ናሬትድ ዘይነብ እንደተረከችው she was picking lies from the head of the messenger of Allah ካላ መልእክተኛ ጭንቅላት ላይ ቅማል ትለቅም ነበር ይላል። ታዲያ እኔ ምን አጠፋው? ሐዲስህ ነው የው ነብይህን ቅማላም ያለው ያለው። እንግሊዘኛ ለቅም ቡሃሪ 1913 ላይ ደግሞ እኔም ተከታዮችም ማህይም ናቸው ያለ አንተ ነብይ ነው ያለው። ሐዲሱን አለመቀበል መፍትሄ ነው። ቁርአን ላይ ሰጣለሁ ከፈለክ የማህይማኖች እንትን እንደሆነ መሐመድ እሱ ማህይም እንደሆነ። ስለዚህ አስተምሮታችሁን አንድ ማወቅ እኔ አይደለሁም ያልኩት፣ አስተምሮታችሁን ያለው። ወደ ዋናው እንመለስና አላህ አንገትና ጭንቅላት አለው ብለሃል። ማስረጃ ስጠን። አሁን ከፈለክ ሐዲስ ከፈለክ ቁርአን ቀጥል። እድሉ ያንተ ነው። አውራ፣ ዝም አትበል። ለሱ ምን አለው እኮ ማስረጃ ስጠና። የሰው ልጅ መሳይ እጅ የለውም። የፍጡራን መሳይ እግር የለውም። እሱ የሚመስል እጅና እግር አለው። ጭንቅላትና አንገት እንዳለው ግን ስጠኝ ነው እያልኩ ያለሁት። እኛ የምናምንበት ፈጣሪ ብለን ነው የምናምንበት። እኔ የለው ዘበኛም ብለህ እመንበት፣ አይመለከተኝም። እኔ የምታመልከው አላህ ብለህ ግን ሁለት እጅ ያለው ብላችሁ ታምናላችሁ፣ 5 ጣት አለው ብላችሁ ታምናላችሁ፣ ግራና ቀኝ እጅ ያለው ብላችሁ ታምናላችሁ፣ እግር አለው ብላችሁ ታምናላችሁ፣ ባት አለው ብላችሁ ታምናላችሁ። ጭንቅላትና አንገት ግን እኔ እስከማውቀው ድረስ የቀደሙ ልጅ የለውም፣ ጭንቅላት የለውም፣ እግር አለው፣ ባት አለው፣ እጅ አለው ብሏል። አንተ መተህ ግን ጭንቅላትም ቢሆን አንገትም ቢሆን አለው እግር ብቻ አይደለም ብለህናል። ማስረጃ ስጠን እኮ ለሱ የሚሆን ጭንቅላት እንዳለው ስጠን። እሱ እኔ ባላቅም የሚያውቅ አለ በነገራችን ላይ ገባ። ያበጠው ጎማ ትንሽ ፈነዳል። እንግዲህ ቅድም አለው ሲለን የነበረው አሁን ደግሞ አንተ ለምሳሌ ስለራስህ ብልት ስለሱ በሚሆን ደረጃ ሊኖረው ይችላል። የምታውቀውን አክል ነው እንደብሩ። ቆይ አንዴ አብዱ ቤት አለ ሰላም በያለሁ። እኔም ስለራሴ እምነት የሚያውቀውን አክል ነው የሚያወራው። ተው አንተ ማን ተላልኩ ምናምን የምትለው ተው። በአላህ እምነት ካላችሁ እናንተ እንደዚህ ቆሻሻ ሰዓት አይወጣም። እሺ ግማታም የእስልምና ሱና አንደኛው ይሄ ነው። አንድ እምነት ካለው ሰው ይሄ ንግግር አይጠበቅም። እንዴት ፈጣሪ ያህል አላህ ብልት ቢኖር አንተን ይፈጥራል እንዴ? ግም አንተ እኮ ብልት የሰጠህ ወልደህ እንድትወልድ ወልድ ቅማላ
ነብዩን መሰልኳት ማለት ማለች ቀጥታ ነብዩን መሰልኳት። ተፍሲር አንዴ ክፈትልኝ። አልተፍሲር ላይ ግባና አልተፍሲርን አንዴ ክፈተው። እሺ እኔ ደግሞ ልጠይቅሽ። እሺ ጥያቄ አለኝ። እኔ ተናገሩ። ንግግራችሁን ቀፋፊ አታርጉት። በስነ ስርዓት እውቀት ካለው ከና ኢምራን ጋር ለመሸሽ ተብት ዝም ብል ተረጋጊ ፕሊስ። እጭ ሙፊደል ሙሐመድ ያቺ በህፃንነቱ ህፃኑና ዳዴ እያለች የተመኛት ነች አለ ሙፊደል የምትባል ስም ዛምቢ ብለህ እዚህ መንደርተኛ ጋር አንዴ አልተፍሲርን ክፈትልኝ፣ አሳየኝ። አልተፍሲርን ክፈት ነው አረብኛው ላይ አድርግልኝ፣ እንትኑ ላይ አድርገው። ኦኬ አብዲ አልተፍሲር ዶስኮም ያንኛውን ፊት ለፊት ለምን አታደርገው? እና አብዲ ፈልገ ነው አብዱ ወይ? ስለዚህ ምንድን ነው እያልከን ያለው? አለው ነው የለውም ነው እያልከ ያለው? እሺ እኔ የምጠይቅ ጥያቄ ልጠይቅ። አለው ነው የለውም ነው እያልከ ያለው? ብልት አንድ ብቁ የሆነ መልስ ልመልስልህ። እሺ ቀጥል ቀጥል። ከሚያውቀው ሰው ጋር ላገናኘ። እኔስ እስካሁን ድረስ ታገስነ ይበቃሃል። በቃ ከሰርቶ ሆነና ትማራለህ። ተማር፣ እሱ ነው የሚሻለው። ተማር ልጄ ብሏል ወገኖቻችን። መማሩ የተሻለ ነው። መማሩ የተሻለ ይሆናል ማለት ነው። ለእናንተ የሚያዋጣችሁ መማር ነው። አብዲ መከራ ናቸው እንዳለ ኢየሱስ ኤፉ ሰላም ነው። ነው አላህ ጅግር አለው ብለህ ከሚያምኑት ነህ አንተ የምታመልከው አዝጋበር እግር አለው ወይስ ብለህ በምን የተጠየቀውን መልስ። አላህ ጅግር አለው ብለህ ታምናለህ አታምንም ነው የተጠየቀው። መልስ እሱን። ጥያቄውን ትመልሳለህ? ሞይት ለምን ትይዛለህ? ጥያቄውን ትመልሳለህ? ኧረ እናትህ ትበዳ። ሞይት አትያዝ። ከመሐመድ የተማረው ደህንን ነው። ከኡስታዞች የተማረው ሞይት አትያዝ። አንተ እኮ ምንም እውቀት ኖረው አይደለም እዚህ ጋር ቁጭ ብለህ እውቀት ካለ ስንቶች አዋቂዎች አሉ። መከራከር ትችላለህ። ምን እንዳለ በቃ ይሄ መንፈስ እንዴት እንደተጠናወታቸው አጋንንት እንዴት እንደሚጫወትባቸው ከዚህ መረዳት ትችላላችሁ። በኢየሱስ ከትንሽ እስከ ትልቅ ብልግናና ስድብ አጋንንት አይምሯቸው እንዴት እንደተቆጣጠረው በኢየሱስ አንዳቸው እንኳን ጤነኛ ተቆጣጠረን የሚያስማ ሰው ከሆንክ በስነ ስርዓት እና ደግሞ የሃይማኖት መሪ ከሆንክ እያወራሽ አትግቢ። ተረጋጊ። ቅድሚያ ስርዓት የሚባል ልመጂ። ሆቴል ቤት እንኳን አንተ እንደዚህ ምናምን እየተባለ አይገባም። በገንዘብሽ ምትጠቀሚ በስርዓት የሚያወራ ሰው ጋር ነው በስርዓት የሚወራው። አንተ ሲጀመር ለምን ሚዩት ትዛለህ? እሺ አንተ ሲጀመር እድ ነክ እድ እኮ እዚህ ጋር ይቀመጣል። አንቺ ያው የምትሳደቢ ነው የገባሽ። በስልምና ጉዳይ እኮ ማንም አይሰማክም። እሺ ከስድብ ነው መልሱ። አዎ ስለዚህ ስለ እስልምና መልሳችሁ ስድብ ነው፣ ሌላ ነገር የላችሁ። ስለምታመልኪው ታውቂያለሽ? ስለምታመልኪው ነገር መመለስ ትችያለሽ ወይስ ስድብ ነው የምታውቂው? መላጣ ልጅ እኮ እንደዚህ ያወራል። አሁን ይሄንን በመሳደብሽ አላህ ደስ ይለዋል አለ። እዛ አርሽ ላይ ያለው ፍልቅ ይላል ጭንቅላት የሌለው ደስ ይላል። ምክንያቱም ሴጣን ስለሆነ በመሳደብ የሚደሰተው የሴጣኛ ስድብ የሴጣን ነው ብለህ ነው ምናምን። ስለዚህ የምታመልኪው ጣዖት ነው፣ ሴጣን ነው ማለት ነው። ይደሰት ብሎና አንተ ራስህ ሴጣን ነህ። እኔማ ሴጣን ከሆንኩ በደም ስርሽ ውስጥ የምዞር ነው። ምክንያቱም ነብይሽ ምን ብሏል? ሴጣን በእያንዳንዱ ሙስሊም ውስጥ በደም ስር ውስጥ ይዞራል ብሎ ስላለ
ደምሽ ውስጥ ነበር መሆነው ሴጣን ኮንጎማ ኢየሱስ ምናምን አናውቅም። ኢየሱስ ሲጀመር ማን ነው? በቃ ቴንክ ዩ ነባ እግዚአብሔር እርዳሽ ይደረስላችሁ። ከእንደዚህ አይነት አጋንንታዊ ሂሳቤ ነፃ ያውጣችሁ። ሌላ ምንም አይደለም። ከስድብ ውጭ መልስ የላቸው። ስላላ ሲጠየቁ ስድብ ነው መልሳቸው። እንግዲህ ፈጣሪ ይርዳችሁ። ሌላ ምን ይባላል? ምን ያግዛችሁ አይኖርም። ጸሎት እናደርግላችኋለን ከዚህ አጋንንታዊ ሂሳቢያችሁ ነፃ እንድትወጡ። በጣም ነው የሚገርመው። ግን በዚህ መጠን ሴጣን እንዴት እንደሚጫወትባቸው ማየት ብቻ በቂ ነው። ለሃይማኖታቸው ሊመልሱ የሚመጡት በስድብ ነው። እናትን እንዲህ ላድርግልህ፣ እንደዚህ ላድርግልህ፣ እፈልጥሃለሁ፣ ቆርጣለሁ፣ አርድሃለሁ። መንፈሳቸው እንዳለ የተረበሸ ጤናማ ያልሆነ ሴጣን ምን ያህል ፕሮሰስ አድርጓቸው እንደሚጫወትባቸው ማየት ይቻላል። በጣም ከባድ እኮ ነው። በጣም አስቸጋሪ ነው። በጣም ከባድ ነገር ነው። በኢየሱስ ይህ ከመሐመድ የተማሩት ነው። እስካሁን ድረስ የሰማችሁት ስድብ ያው መሐመድ ራሱ በአልአደብ አልሙፍረድ 90 ምን ብሎ ተናገረ? ሶሪ አሁን በጃህልያ ዘመን እንግዲህ ወደ ጣዖት አምልኮ አንድ ሰውን ቢጠራ ሰውዬ ምንም ጥፋት የለውም። ኦልሬዲ እኛ ጣዖት አምላኪ ነን፣ ኑ ከጨለማ ውጡ፣ ወደ ብርሃኑ ተመላለሱ ስላልናቸው ምን ብለህ ስደቧቸዋል? በቢጫ የተቀለመበት ቃል ይታያቸዋል። የአባቱን እንዲነግስ ንገሩት። ይህንን በምሳሌያዊ አነጋገር አይደለም፣ በግልጽ ንገሩት። ምንም ሳደባብቁ እየገቡ ሲሳደቡ እነዚህ ሰዎች ሱና ነው፣ ይሄ የመሐመድ አስተምህሮ ነው፣ መሐመድ ነው ይህንን የተናገረው። ይህንን ያነበበ ሰው ጥፋተኛ ብላችሁ ልትወቅሱት ወይ ደግሞ ተሳዳቢ ልትሉት አትችሉም። ምክንያቱም ይህንን የሚያክል በግልጽ የነብያችሁን ስድብ ተሸክማችሁ ማለት ነው። ይህንን ሰውዬ ሲናገር ስድብ አይደለም ብላችሁ ይህን ያነበበው ሰውዬ ተሳዳቢ ነው ካላችሁ ችግሩ ያለው እናንተ ጋር ነው፣ እናንተ ጭንቅላት ላይ ነው ማለት ነው። አጋንንት ነው የሚጫወትባችሁ የሚባለው ከዚህ አንጻር እና ወደው አይደለም ለማለት ነው። እና በጸሎት አስቧቸው ክርስቲያኖች። ቢኒ እንኳን አመጣ ሄለው ይናችሁ አላ ድምፅ ጮክ ማለት ስለማልችል ትንሽ ተውፊክ እንኳን ደህና መጣ። እፎይ እንኳን ሰላም ቆየ። ሰላም ነው መስገን ነው። እንዴት ነህ? አለን አልሐምዱሊላህ። እኔ ብዙም የማወራው ነገር የለኝም። ሀሳብህ ጥሩ ነው፣ ተመችቶኛል። ግን መድረኩ ላይ ባትሰዳደቡ የተሻለ ነው። ግን መድረኩ ላይ ባትሰዳደቡና ባትዘላለፉ ጥሩ ነው። ሁለት ደግሞ ትንሽ ጥያቄ እኔ አንተን የተስተካከለ አድርገው፣ ሰዋዊ ጥያቄ አድርገው፣ መንፈሳዊ ጥያቄ አታርገው። መንፈሳዊ ነው እያወራን ያለ ነው። መንፈሳዊ ጥያቄ ከሆነ ደግሞ ግለሰው ስም ሰው ጠርታችሁ ነው እንጂ ፈጣሪን እየዘለፋችሁ እየሰደባችሁ ተገቢ አይደለም። ቶፊቅ እግር ሰዋዊ ነው ወይስ መንፈሳዊ ነው? ይኸውልህ እግር ሲባል መንፈሳዊ ነው ወይስ ሰዋዊ ነው የምትረዳው? አንተ ቀድሞ ይሄን ፕሮግራም የጀመርከው ሰው አለ። ያ ሰው ያስረዳሃል። ከዛም በፊት በነብዩ ሰለላሁ ዐለይሂ ወሰለም እሳቸውን ሰድበህ ምናምን ተለያይታል። እንደዛ መሆን የለበትም። እፎይ አንተ አሁን በዚህ ጉዳይ ወይ እንኳን ደህና መጣ ብያለሁኝ። አላህ እጅ እግር አለው የለውም? አላህ እጅ እግር አለው። ምን አለ መሰለህ፣ አንድ ሰው አንድን ፓርቲ የሚያውቀው አካልና ሁለተኛ ፓርቲ የሚያውቅ አካል አለ። የቀራ ሰውና ያልቀራ ሰው ቀርቶ የሚያስቀራ ሰውና የቀሩ ሰዎችን የሚያደምጥ ሰው አለ። ፕሊስ የምታመልከው አላህ በምታመልከው አላህ ይሆንብህ። እኔ አሁን አረካዋክ ቶፊክ አድምጥ። እኔ አሁን የመጣው ለመሰለ አንድ ነገር ልንገርህ። እባክህ ቶፊክ ተው፣ አትሰዳደቡ። እሺ እየተማርክ ነው ከስር
ነው ምንድን ነው መመለስ አልፈለግም። አይወለ እሺ ነብዩ ሰለላሁ ዐለይሂ ወሰለም ስማቸውንም አውሱ ችግር የለውም። ብድር መላሹ ስራው ነው ስራ የሚከፍለው። ግን አላህ ነብዩ ሰለላሁ ዐለይሂ ወሰለም አታች እያደረጋችሁ እነሱን አትስደቡ። ምክንያቱም ለእናንተ ጥሩ አይደለም። እንትና ቶፊክ ምን ብለን ሰደብናቸው? እስኪ ምን ብለን ተሳደብን? አንተ እኔ በተማርከው ያህል ባወቀው ያህል ለማወቅ ባፈለከው ያህል ልታስተምረው በፈለከው ያህል የሰው ያህል ልታስተምረው ወይም ልታሳምነው በፈለከው ያህል ስለነሱ የቀረቡ ፈትዋዎች አሉ። እነዛም ፈትዋ አንድ የሚያክሰው ልስጥህ እያለ ነው። ኧረ በእናትህ በቃ አሁን ወደ ቶፒኩ ግባ። እንዴ ምንድነው የምታለቅስበት? እሺ ወንድሜ ማልቀስ አይደለም ብቻ እኔ ጌት ቱ ፖይንት ፕሊዝ። ወደ ፖይንቱ ግባና አላህን አትሳደብ፣ አላህን አትሳደብ፣ አላህን አትሳደብ፣ አላህን አትሳደብ፣ ነብዩ ሰለላሁ ዐለይሂ ወሰለም አትሳደብ። አላህ በያዘው እግር ይሁንብህ። እግር አለው የለውም? ኧረ አውዚ ቢላሂ ሚነ ሸይጣን ረጂም። አላህን አትሳደብ። አላህ እግር አለው የለውም? ነብዩ ሰለላሁ ዐለይሂ ወሰለም አትሳደብ። አቅጣጫን አስተካክል። አላህ እግር አለው የለውም? ስድብ ነው ይሄ? ስድብ አይደለም፣ የአንተ ጥያቄ ነው። ጎበዝ። አላህ እግር አለው የለውም? የሚያውቅ አካል አለ ያስረዳ። አንተ ታውቃለህ አታውቅም? እኔ አላውቅም። ቴንክ ዩ ተሰሮና ተማር በቃ ደን። ስለዚህ የምታመልከው አካል ምን እንደሆነ ስላላወቅ ነው ስድብ የመሰለ። የምታመልከው አካል እግር ሁለት እግር አለው፣ ሁለት ባት አለው፣ ጭንቅላት ግን የለውም፣ አንገት የለውም። 5 ጣቶች ሁለት እጆች አሉት፣ ትከሻ ግን የለውም፣ ደረት የለውም። ከሌሊቱ 1/3 ሁሌም ከአርሽ እየተነሳ ቅርቢቱ ሰማይ የሚመላለሰው ያ አላህ የምትለው ጭንቅላት የሌለው አንገት የሌለው እግር ነው። ይሄ ጭንቅላት የሌለው እግር የሚታይ የሚሄድ የሚመጣ የሚወጣ ስድብ ከመሰለ እምነትህ ነው፣ ስላላወቅከው ነው። አየህ የቀደሙ ልጅ አሁን ምንም በራስ መተማመን ሆኖ አምላኬ ጭንቅላት የለውም እግር አለው ብሎ ነው የወጣ። እግር አለው ጭንቅላት ግን የለውም፣ በፍጹም ጭንቅላት የለውም። ብልትስ እሱን አላውቅም፣ ሊኖረውም ላይኖረውም ይችላል። እግር አለው ጭንቅላት ግን የለውም ማለት። የአንተ ኡስታዞች ደግሞ ከዚህ በፊት ኡስታዝ እሱ የምትለው እግር አለው አለው በኮንፊደንስ ተናገረ። ባት አለው አለው፣ አንገትስ አላውቅም፣ አልተገለጸልንም። ሊኖረውም ላይኖረውም ይችላል። ጭንቅላትስ ሊኖረውም ላይኖረውም ይችላል፣ አልተገለጸም። ብልትስ ሊኖረውም ላይኖረውም አናውቅም። ታዲያ ነው የምታመልኩት ባትና እግር። ከዛ ስለ አምላክ ስታወራ እኛ ጋር ስትመጡ አፋችሁን ለመክፈት የምሞክሩበት ያ እግሩና ባቱ የተያያዘ የተገጣጠሙ ናቸው ወይንስ ለየብቻ የተቀመጡ? አናውቅም። ታዲያ ስንት አካል ነው የምታመልኩት? አንዱ እግር እዛ ጋ፣ አንዱ እግር እዛ ጋ፣ አንዱ ባት እዛ ጋ፣ አንዱ ከሆነ የተከፋፈለ ከሆነ ውስጡ ክፍተት ካለው ስንት ብላችሁ ነው የምታመልኩት? አናውቅም። ተጀምሮ ያላለቀ ጣዖት እኮ ነው። ስዕል ገና ስትለማመዱ ራሱ የማትስሉት ስዕል ብዛት ስዕል ራሱ ጀምሩ። መሰረቱ ከጭንቅላት ነው የምትጀምሩት። አይን፣ እጅ፣ ጆሮ፣ ፊት እነኝህ ጭንቅላትን አሳምራችሁ ነው ወደ ታች የምወርዱት። ከስር ጀምሮ እግር ሁለት እግር ሰጣችሁ፣ ሁለት ባት ሰጣችሁ፣ ታፋ የለውም፣ ወገብ አለው፣ ሆድ የለውም፣ ደረትና አንገት ደግሞ የለውም። ሁለት እጅ ትሰጡትና ግራና ቀኝ 5 ጣቶች አሉት እጁ፣ ጭንቅላት የለውም። ምንድነው እሱ? ይህ እኮ በጣም በጣም አስጠሊ አስቀያሚ የሆነ ስዕል ነው። እንደዚህ ብስሉ ራሱ እንኳን ፈጣሪ ነው ብላችሁ ለማሰብ ይሄንን ሆረር እኮ ነው ይመስል። ሆረር ራሱ እንደዚህ እንዴ! ቢያንስ ጭንቅላት አለው የሚያስፈራ ፊት ቢኖረውም ሆረር ራሱ ይህንን እንዴት ትከተላላችሁ አምላክ ብላችሁ? ይሄ ጤናማ አይደለም። የምትከተሉት አምላክ ከዛ
ኢቨን ይሄ ዘዳግም ምዕራፍ 23 ቁጥር 1 እና ዘውልቅ ምዕራፍ 17 አይ ቲንክ ዘውልቅ ምዕራፍ 17 ላይ ከቁጥር 14 ጀምሮ ወደ ቤተ መቅደስ እነኛ ለአገልግሎት እንኳን አገልጋይ ለመሆን እንኳን ገብቶ እንዲያገለግል እንኳን የማይፈቀድለት ነው አላህ። ሆቴል እንኳን አስተናጋጅ ለመሆን ትጸየፈዋለህ። ጭንቅላት ከሌለው ጭንቅላት የሌለው አንገት የሌለው ሁለት እጅ ብቻ በሁለት በኩል በቀኝ በኩል ሁለት እጅ ያለው በግራ አንድ እጅ ያለው አንገት የሌለው ነገር ቢመጣብህ አይቀፍህም? ሆቴል ራሱ ብታየው ለመስተንግዶ ራሱ አይመረጥም። እንኳን አምላክ ብለህ ልትከተለው ቀርቶ ማለት ነው። እጁ እንደዚህ እንደዚህ እያለ ሁለት ቀኝ እጅ አንድ ግራ እጅ ከዛ እግር አንገት የሌለው ጭንቅላት የሌለው ሲመጣብህ ማለት ነው። ይህን አካል አምላክ ብለህ ስትከተለው ብነካው ኮንክሪት ነው ወይንስ ለስላሳ ነው አታውቀውም። ገና ገፋ አድርገህ ከጣልከው በቃ ተሰባብሮ ሊሞት ይችላል። ይሄ ዱቄት ሊሆን ይችላል። ይህን ሊተራሊ ዲስ ኢዝ ጣዖት። አይዶል ወርሺፕ አታርጉ፣ ጣዖት አታምልኩ። ይህ ለፈጣሪ የሚገባ አይደለም። ጥራት ይገባውና ፈጣሪ እያልክ እንዲሁ በማሽሞንሞን የያዛችሁት አስተምሮ ሲገለጥ እውነቱ ሲታይ እንዲህ ነው። ከፈት ሲደረግ አስተምሮቱ የምታመልኩት ግዑዝ ነው። ያ ከግዑዝም ደግሞ ሲቀፍ ማለት ነው። ይሄንን በማየት ገነት እንደሰታለን። ሃው 5 ጣት ሁለት ቀኝ እጅ ያለው አንድ ግራ እጅ ያለው 5 ጣት እጁ ላይ ያለ ባትና እግር ጭንቅላት የሌለው ምንድን ነው የሚያስደስተው? ይሄ ይቀፋል። ሲመጣብህ ትሽሸዋለህ ጭራሽ። ከዛ በገነት አዚደኩም እያለ ያስተናግዳል። ሰማዕት ለሆኑት ሴቶች ያቀርባል። 72 ሚል አለ። አክቹዋሊ ከዛ በላይ ነው። ምንድን ነው አንተ? የገነት ሰዎች ዛሬ በምንም ቢዚ አይሆኑም፣ በድንግል በማፍረስ ነው ቢዚ የሚሆኑት። እረፍት አልባ የሆነ ዲፍላወር ያደርጋል ሴቶችን ወንዱ። ከዛ አላህ ደግሞ እሱን እንትን ይመልሳል። አካል ጎደሎ ሲያስተናግድህ ራሱ ይቀፋል እኮ። ባታለች እሷን ይሸፍናታል። ደግሞ ገለጥ አድርጎ ሲያያት ነው። አላህን በምንድን ነው የምታውቁት ሲባሉ በቂያማ ቀን በባቱ ይላሉ። ጭንቅላት ከሌለው በምን ይወቁ? ካዳ ያችን ባት በማሳየት ነው የሚያውቁት። ባቱን ያሳያል። ያለችው አካል ያችን ባት ስለሆነች መታወቂያ አንቱ ብትባሉ እናንተ መታወቂያ የምታሳዩት ጆሯችሁ ገብቶ ፊታችሁ ገብቶ ጭንቅላታችሁ ነው። አላህ ጭንቅላት ስለሌለው የሚታወቀው የሚለየው በቂያማ ቀን በምኑ ነው የሚያውቁት ሙስሊሞቹ? በባቱ። አሁን ሲገቡ ሲመጡ ኡስታዞቹም ሲጠየቁ የሚመልሱትን ስሙ። አላህ እግር አለው? በኮንፊደንስ አዎ አለው። ባት አለው? አዎ አለው። ጭንቅላትስ? አላህን በምንድን ነው የምታውቁት? በቂያማ ቀንስ በእግሩ በባቱ። ሌላ የለማ። ፓስፖርት ስታወጡ መታወቂያችሁ ላይ የሚወጣው ምንድን ነው? ከዚህ በላይ ነው። ይሄ ነው ሰዎች የሚገልጸው በደንብ። እግራችሁ አይደለም፣ ባታችሁ አይደለም። አላህ ግን ይሄ ስለሌለው የሚታወቀው በቂያማ ቀንም በባቱ ነው። አምልኮተ ባት ይባላል። ይሄ ጤናማ አይደለም ወገኖቼ። ውጡ ከእንደዚህ አይነት አምልኮት ውስጥ ውጡ። ከምሬ ነው። ምትሉበት አለ? ምትሉት አለ? ጥያቄ አላችሁ ወይንም
ትክክል ነው። ይሄ ግልጽ ነው። ግን ብዙ ጊዜ ሙስሊሞች የአላህን አካላት አይቆጥሩትም እና አያውቁትም። ስንት እንደሆነ አያውቁትም። አላህ በምንነቱ በማንነቱ አንድ ነው ከማለት ውጭ ምንድን ነው አንድ ቆጥሮ ነው እነዚህን ሁላ ዲፋይን ያደርጉ። ግን ሞክ ያደርጋሉ ክርስቲያኖች ጋር እንዴት ራሱን አምላክ በሶስት አካል ይገልጣል? አንድ ሲደመር አንድ እኩል ይሆናል። አንድ እንዴት ይሆናል? እኛም እንደዛ እንልም። እናንተ ያው የተጫነባችሁን ብቻ ይዛችሁ ስለመመጡ ነው እንጂ እኛ በመለኮት እግዚአብሔር የሚቆጠሩ ሲጀመር እግዚአብሔር የሚቆጠር ነው በቁጥር የሚገለጽ ነው ብለን አናምንም። ሲቀጥል ደግሞ በመለኮት አንድ ነው። በአገዛዝ ይህን ስልጣን ይህን ዓለም በመፍጠር በማስገኘት አንድ ነው። ያ አንዱ አምላክ ራሱን በሶስት አካል ገለጸ። ስለዚህ አንድ ሲደመር አንድ እኩል ይሆናል ሶስት የምትሉት አንድ የምትሉት ሂሳብ ተሳስታችኋል። ሶስት ነው። እግዚአብሔር ራሱን ደግሞ በሶስት አካል ስለገለጠ በሂሳብ ቀመር ብትመጡም ሶስት አካል ነው የምንለው። ስለዚህ ሶስት ነው ሂሳቡ ማለት ነው። አንድ ሲባዛ አንድ ደግሞ ብትተረጉት በመለኮቱ አንድ ነውና አንድ ነው። ኦኬ በሂሳብ ቀመርም። አላህ ግን እጁ እዚህ ጋር ነው አንድ ደምሩልኝ፣ እግሩ እዛ ጋር ነው ሁለት፣ ጭንቅላት የለውም ባቱ ቂጡ፣ እነዚህን ስንሰባስባቸው 16 20 ይሆናሉ። ኦኬ 16 እነዚህን ሁሉ ስንደምራቸው እንዴት ነው አንድ ነው የሚሆነው? አላህ በሂሳብ ካልኩሌሽን እስኪ ወደ እናንተ እናዙረውና ሰርታችሁ አሳዩን እስኪ። አዘርዋይስ አለስ ልክ እንደኛ የተደመረ ውጤት መሆን አለበት። ኦኬ እኔ አሁን የእጄ የእግሬ የአይኔ የአፍንጫዬ የጣቶቼ የምኖቼ ውጤት ነኝ። እነዚህን ሁሉ ተደምረው አንድ ነው የምሆነው። በእንደዚህ አይነት ሴንስ አንድ ካላረጋችሁት በስተቀር እንዴት ነው በሂሳብ ቀመርስ የሚመጣላችሁ? በምንኛውም መንገድ ብትሄዱ እስልምና ገደል ላይ ያለ ነው። ስለዚህ ሙስሊሞች ሁል ጊዜ የሆነ ከመተቸት በፊት እስኪ የእኛን እምነት እወቁ፣ የራሳችሁን እወቁት፣ ቁርአናችሁን እወቁት፣ ምን እየተናገሩ ነው የሚለው መረዳት ያስፈልጋል። እኛ ራሱን እግዚአብሔር በሶስት አካል ተገለጠ ለእኛ በሚገባን ልንረዳው በምንችለው ለሰው ነውና እንዲገባን በሚገባ መልኩ ተገለጠልን። ምንድን ነው ችግሩ? የእናንተ ግን በማንነቱ ኦኬ ክርስቶስ በስጋ ተገልጦ እየተቃወማችሁ በማንነቱ በምንነቱ አላህ እግር አለው ብለህ እያመንክ ያንን ደግሞ ገጣጥመህ አንድ ነው እያልከኝ እንዴት ነው ልትቃወመኝ የምትችለው? ሊትራሊ ጣዖት እያመለክ ነው። እኔና አላህ በምን እንለያለን? አላህ ከአርሽ በላይ ነው። ከአርሽ በላይ ያለው አላህ የምትለው እግሩን ነው አይደለ? እግሩ፣ እጁ፣ ጣቱ ሁሉም ከአርሽ በላይ ነው። እኔም ያለሁበት ቦታ ነኝ ያለሁት። አላህም ከአርሹ በታች መገኘት አይችልም። እኔም ካለሁበት ቦታ ውጭ ሌላ ቦታ ላይ ልገኝ አልችልም። አንተ ያለህበት ፎይ ያለበት ወይ ሌሎች ያሉበት 2000 ምናምን ሰዎች ያሉበት ቦታ የመገኘት ብቃት የለኝም ፍጡር ስለሆንኩ። አላህም ልክ እንደዛ ነው። እንደኔ በእውቀቱ ትላላችሁ እኔ የት እንዳለፉ ላቅ እችላለሁ። ይሄ ማወቅ ምንም ስለ እውቀት አይደለም እና የምናወራው። መገኘት ግን አይችልም በማንነቱ። የኛ አምላክ ግን መንፈስ ነው። አየህ አት ዘ ሴም ታይም አንተ ባለህበት እዚህ ጋር 2000 ሰዎች አሉ። ዓለምም ኤቭሪዌር ፍጥረታቱ በሙሉ ባለበት እግዚአብሔር አለ። ይሄ ነው ትልቁ ልዩነቱ። ጣዖትና ፈጣሪ የምንለየው በዚህ ነው። አንደኛ ትልቁ መሰረቱ ኦኬ። ስለዚህ የእናንተ አምላክ አላህ ማንንም አይመስልም ስትል ራሱ ያሳፍራል። ቢያንስ ሁሉ ቦታ ባለመገኘት እኔን ይመስሏል። እና እየገባቸው ግን አይመስለኝም። ብቻ ሙስሊሞች ትንሽ ማገዶ ይፈጃሉ። እግዚአብሔር ይርዳቸው በጸሎት ጭምር ነው። እና እናመሰግናለን። ቦስ ቢኒ ሀሳብ ካለ ቀጥ ኦኬሽ እንግዲህ እንደዚህ ነው እንደተማማር ነው። ዋብያዎች እንግዲህ አንድ አባት ተሳሳቱ በሚል ከነሱ ጣዖት ጋር የኛ የሚመሳሰል መስሏቸው ሰሞኑን ተደሳስተው እንዲሁም ደግሞ የሐሰት ፖለቲካም እየሰሩ ነበረ። ከኛ ጋር ተመሳሰለልን። ያኔ በውይይቱ ተቀብረው የነበረ ስለነበረ ከውይይቱ በኋላ ራሱ ለወራት የዘለቀ ኃይለኛ ጠብ አስነስቶባቸው ነበር። እና ያንን አሁን የሆነ ያገገሙ መስሏቸው ደስ ብሏቸው እኛ ጋር እንደዛ እንደነሱ ደባብቀን ሸፋፍነን ወይንም ደግሞ አንዱ እንደዚህ እንትን እየተባባል የምንቀጥል መስሏቸው በቃ እነሱ ጋር እኮ ተገኘ እንደዚህ ያሉ ምናምን ነገር ነው። በምንም ተአምር የለም። እኛ ጋር ደስታችሁን ውሃ ከልሰንበት
ለወራት ያለቀሳችሁበት ዲቤት ከመስጊድ እስከ ቴሌቪዥን ፕሮግራሞቻችሁ እስከ ስንት ብትንትናችሁን ያወጣው ውይይት መቼም ሰርቫይቭ አታደርጉም። ከዛ ሰርቫይቭ አታደርጉም። በስተት የተናገሩ አንድ አባት ነበሩ፣ ይቅርታ ጠየቁ። ዳሲት አስተምሮታችን እኛ ወጥ በሆነ አስቀድሞ በአባቶች መጽሐፍቶችን ከፍተን ማሳየት ስለምንችል ማለት ነው። በጣም ነው የተበሳጩት። አሁን አባታችን ይቅርታ በመጠየቃቸው በስተት ያንን ማለታቸው በጣም አናዷቸዋል፣ በጣም አበሳጭቷቸዋል። ይህ ነው ንጽጽሩን ምናምን ጠንቅቀን እናውቀዋለን። የእናንተን ፖለቲካ ጠንቅቀን እናውቀዋለን፣ እንበላችኋለን። አካሄዳችሁ ምን እንደሆነ ጠንቅቀን እናውቃለን። እኛ ላይ እንደማትይዙብን እናውቃለን። የእናንተን አካሄድ ምን እንደሆነ እንዴት እንደሆነ ማያውቁትን የእነሱን ንግግር ቆራርጣችሁ ታመጣላችሁ። እኛ ላይ ቆራርጣችሁን ፖለቲካ አሰቡ። አሁን አንመቻችሁ፣ ለፖለቲካ አታገኙብን። እንደናንተ ጭንቅላት የሌለው አንገት የሌለው እግር ብቻ አናመልክም። ከእናንተ ጣዖት ጋር እንደው የሚመሳሰል እነዚህ ሊሆንልን ነው ብላችሁ አስባችሁ ተደሳስታችሁ ነበር? ኔቨር። ተቆጥሮ ያላለቀ እጅ እግር ባት ጭንቅላት የሌለውን ሶሪ ደምራችሁ ወይንስ አባስታችሁ ነው አንድ የምታመልኩት? ቃል እንዳለው እኔ አንድ ስባል እጄ ሲደመር እግሬ ሲደመር እንደዛ ነው። ማንንም አይመስልም ካላችሁ እግሩ ማንንም አይመስል ከሆነ እጁ ማንንም አይመስል ከሆነ በትኗቸው። እግሩ አንድ እጁ ሁለት ብላችሁ ነው መቁጠር ያለባችሁ። አሌስ እንደኔ ተደምረውና እግሬ እኔ ላይ የተገጠመ እጄ እኔ ላይ የተገጠመ ስለሆነ እግሩንም እጁንም ደምረህ አንድ ትላለህ። የሚያሳዝነው ግን ጭንቅላትና አንገት ከሌለው ታፋ ከሌለው እግሩ ከወገቡ ጋር በምን ተያያዘ? በምን አጣብቀኸው? በምን አቀጣጥለኸው ነው አንድ ብለህ የምቆጥረው? ጣዖትህን እንዴት አንድ ብለህ ቆጠርከው? ታፋ የለውማ። ባትና እግር ነው እንጂ ያለው ታፋ የለውም። ወገብ አለው ስትል ደረት ደግሞ የለውም። እጅ አለው እንዳልከው ትከሻ የለውም። በምን አጣበካቸው? ካላጣበካቸው ደግሞ እንዴት ብለህ አንድ ትለዋለህ? እኛ ጋር ካላት ሲጠቀሱ እንኳን ካያችሁ ዝሩ አይደለም ለማለት ነው። ዝሩ ብትን አይደለም። አንድም ያንን ሪፈር ለማድረግ ነው። ቺዝ እጅ እግር እንደዚህ ተብለው ከተጠቀሱ እንኳን መጽሐፍቶች ላይ እነዚህ ካያችሁ ዝሩ አይደለም፣ እንደ ንፋስ እንደ ዱቄት የተበታተነ አይደለም የሚለውን ለማስጨበጥ ነው እንጂ ጆሮ የሚባል የተገጠመ አይን የምትባል የተሰካችለት ለማያ ብቻ የምታገለግል መስሚያ ያልሆነች እጅ የሚባል የሚሰራባት እግር የምትባል የሚሄድባት ታፋ የሚባል እግሩ ጋር የተገናኘች የአካል ክፍልፋዮች አንዱ አንዱን ያልሆነ ፋንክሽናቸው የተለያየ የድምር ስብስብ ውጤት ነው ለማለት አይደለም። ነገር ግን ዝሩ ብትን አይደለም ለማለት አካላቶችን ይጠቅሳሉ ሲያስረዱ አንዳንድ አባቶች። አንዱ አንዱን ያልሆነ እጅ እግርን ያልሆነ እጅ አይንን ያልሆነ አካል ስብስብ ከሆነ ይሄ ከሰው ከዛ እያንዳንዱ ከአካል ከኛ ጋር መሳስለ ስታበቃ እነኚህ ሁሉ ፓርቶች ናቸው ካልኩ በኋላ እያንዳንዱ ግን አንዱን አንዱ አይመስልም ብትልም እንኳን አንዱ አንዱን አለመምሰል ራሱ ራሱንም አይመስል። እጁ እግሩን አይመስልም፣ እግሩ ፊቱን አይመስልም፣ ፊቱ አይኑን አይመስልም። ራሱ ምን ይሆናል ማለት ነው? የጣዖቶች ስብስብ ይሆናል ማለት ነው። አትናቴዎስ እንደዛ ነው የሚለው። ሴንት አትናቴዎስ እንኳን ሌላውን አለመምሰል ከራሱ ጋር አይመሳሰልም፣ ይሄ ፈጣሪ ሊሆን አይችልም ይላል። ስለዚህ እኛ ሲምፕል ነው ብለን እናምናለን። ዲቫይን ሲምፕልሲቲን እንቀበላለን። ሶስት አካል ብለን ስንል እነኛ ሶስት አካል ደግሞ አንዷን ራሳቸው ላይ
የአካል ክፍልፋዮች አንዱ አንዱን ያልሆነ፣ ጆሮ እጁን ያልሆነ፣ አይኑ አፍንጫውን ያልሆነ፣ አይን የምትባል ሁለት የሚያይባት፣ ጆሮ የምትባል ሁለት የሚሰማባት፣ እግር የምትባል ሁለት የሚሄድባት እያንዳንዱ የተገጣጠመላቸው ብለን አናመልክም። እነኚህ የፍጡራን መገለጫ ናቸው። የፍጡራን መገለጫ ናቸው። ፓርቲሽን አጽድቁለትና ምክንያቱም ፈጣሪ የሄድበት ዘንድ እግር አያስፈልገውም፣ የሚያነሳበት ዘንድ እጅ አያስፈልገውም። ፓርቶች እነኚህ የሚያስፈልጉ ለእኛ ነው። ጣቶች ያስፈለጉን ለእኛ መያዣ ማንሻ ነው። እግር ያስፈለገን ለእኛ መሄጃ ነው። እነኚህ ፓርቶች ያስፈለጉ ለዛ ነው። ኢንተርናልም ሆነ ኤክስተርናል ፓርቶች እንደዚህ ግዑዛን አካል እንዳላቸው የሚሰጠው አይደለም። ለዛሬ ብቃን። ጥያቄ ያላችሁ ከሶፊያ ራመት ሚስራ። እሺ ወንድማችን በርታ እና አመሰግናለሁ። እኔ እንኳን የለኝም፣ ትንሽ እረፍት ላድርግ። ደህና ደሩ። በርታ፣ በዚህ ቀጥልበት። በአንተ ብዙዎቻችን ነቅተናልና በርቺ፣ ጸሎት አድርጊ። አዲስ የክርስትና ህይወት ስለሆነ ፈተናዎች ሊኖር ይችላሉ። ጠንከር ማለት ይኖርብሻል። በርሽሽ፣ እግዚአብሔር እርዳሽ። እሺ፣ ደህና ደሩ። እግዚአብሔር ይርዳሽ። ይሄ ነው መጠበቅ ነው። እንዴት አላችሁ? ይቀጥልሽ። ምን አልሽ? ትቀጥይ ሚስራ፣ እንዴት ነሽ? እንኳን ደህና መጣሽ። አንደና ቆያችሁ እንዴ? ራመትን ልንመርቃት እኮ ነው። እንቅልፍ ይሰን ሹፍ። እንዴት ናችሁ? ሰላም ብያለሁ። እፎይ እንዴት ነህ? መስገኑ አብራችሁ ተመራችሁ ነበር? ታውቂያታለሽ ነው? እሷ እኔ ጠመቀች እኮ የቆየች ነበር ይመስለኛችኋል። ቅድም ቪዲዮ ያየውና እንኳን ደስ አለሽ እህታችን። ድሮ አለቅስ ነበር አንተ ቪዲዮ ስትልክልኝ እና እንኳን ደስ አለሽ እህታችን። እንኳን ለቤት አብራችሁ ተመራችኋል? አዎ፣ መምህር ሰናይ ጋር እንገናኛለን። ኦኬ፣ ያው መጣልሻለሽ። እራስሽማ አመሰግናለሁ። ወይ እንደሽ እንኳን ደስ አለሽ። በጣም ደስ ብሎኛል የእውነት። እግዚአብሔር ይመስገን ደህና ነው። እንኳን አብሮ ደስ አመሰግናለሁ። ምንም አይደለም። እንኳን ለቤቷ በቃሽ። አንድ ቀን አጠሩኝ ሰብሰብ ብላችሁ የሆነ ሰዓት ጠርታችሁኝ ነበር። ተሰባስባችሁ እኮ ቅዳሜ አይሆን ጠርቶናል እኮ። ስንት ናችሁ? መቶ ትሆናላችሁ? ኧረ እናስብ። እግዚአብሔር ካለ ደግሞ እስከ ቅዳሜ ያው የሚጠመቁ ሳይኖሩ አይቀርም። ያን የጠራችሁኝ ጊዜ ስንት ነበራችሁ? መቶ ምናምን ትሆኑ ነበር። አዘጋጁና ጥሩኝ። ተመቼ ይመጣለሁ፣ ስለማይመቸኝ ነው። ራህመትዬ እንኳን እግዚአብሔር አምላክ ለደጁ አበቃሽ። እግዚአብሔር አምላክ ጸንተን የምንኖርበት ያድርገን እና እንኳን ደስ ያለሽ። እውነት በጣም ደስ ብሎኛል። በጣም ማለት ነው። እና ወገኖቻችንን አስቡበት። እግዚአብሔር አምላክ ልቦና ይስጣችሁ። ምንም ማለት አያስፈልግም። ያው ጭንቅላት ብቻ ነው ያስፈልጋችኋል። እና አስቡ። ቪኒያችን እንዴት ነው? አበባ አልሰጠኝም። ስንት መከራ ቪኒ ዛሬ ጭንቅላት ነው የሚያስፈልገው ስትይ ነው አላ ጭንቅላት እንደሌለው ትዝ ሲለው ጊዜ ጭንቅላት ነው የሚያስፈልገው፣ ማሰብ ያስፈልገዋል ማለት ነው። እና መምህራችን አንተን በጣም እናመሰግናለን። በጣም ለማንም መምህር አይደለሁም፣ መምህር ሰናይ ነው ያስተማሩት። ፍዳ እያበላችሁ እሳቸውን። በነገራችን ራመት እንኳን ከዛ ከባርነት የአላህ ባሪያ ከመባል የእግዚአብሔር ልጅ ወደ መባል እንኳን አበቃሽ፣ እንኳን ወደ ብርሃኑ መጣሽ ለማለት እወዳለሁ። በዚህ አጋጣሚ ግን ለራመትም ለሌሎችም ለምትመጡ ክርስትና ማለት የሚጀመር ሳይሆን የሚጨረስ ህይወት ነው። የምትጨርሱት ነው። እስከ መጨረሻው የምትጸኑበት ነው። እግዚአብሔር በቤቱ ያጽናችሁ። ለዛ ደግሞ ትጋት ይፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው ክርስትና ማለት የሚወደኝ ቢኖር መስቀሉን ተሸክሞ ይከተለኝ ነው ያለው። ከእስልምና ስም ብዙ ነገር ልታጭ ትችላለሽ። ብዙ ነገር ያሳጣሻል። ብዙ ፈተናዎች ይገጥሙሻል። በነዛ ሁሉ መከራዎች ውስጥ በጽናትና
በትጋት ማለፍ ግድ ይላል እና ክርስትና ለየት የሚያደርገው ይሄ ነው። ስትመጪ አሁን እዚህ ጋር ቸብ ተደርጎ ወይ ደግሞ እንትን ተብሎ የሚሰጥሽ ምንም ነገር የለም። ወይ ገንዘብ አይሰጥሽ፣ ወይ ሱቅ አይከፈትልሽ፣ ምንም አይሰጥሽም። ግን አንድ ትልቅ ስጦታ አለ፣ እሱም የዘላለም ህይወት ነው። ይህን የዘላለም ህይወት ደግሞ ጠብቀሽ ማቆየት ደግሞ አንቺ እንትን ነው። ይህንን ማንም ሊሰጥሽ በምድር ላይ ማንም ሊሰጥሽ የማይችለው ትልቁ ስጦታ ነው። በእስልምናው በኩል ካየሽ ብዙ ነገሮች በቃ ቤተሰብ እንደዚህ ያደረገሽ ብዙ ነገሮች ይደረጋሉ አይተናል። በመቶ ሺህ ብር በሚሊየን ሲሰጥም ቤተክርስቲያን ያንን አሰጥም፣ ህይወትን ነው የምትሰጠው። መከራውን ነው የምትቀበየው። ያ መከራ ደግሞ ደስ የሚል ስቃይ ነው እንጂ እንትን የምትይበት አይደለም። ስለዚህ የክርስቶስን መስቀል ተሸክመሽ መስቀሉን ስለሽ መከራውን በብዙ መከራ ውስጥ ሁሉ አልፈሽ ምትጸኚ ያድርግሽ። ጌታ በነገሮች ሁሉ ይርዳሽ ለማለት እወዳለሁ። በርቺ፣ በቤቱ ያጽናሽ። አሚን አሚን። አመሰግናለሁ። ከክርስቶስ ልጅነት የበለጠ ነገር እኮ ምንም ነገር የለም። የዓለማዊ ነገር ቃልም ያው እንግዲህ ከዛ ድንቁርና ውስጥ ስለወጣ ነው ከእስልምና ስለወጣ ምክር አበዛ ትላለህ እና የምናውቀውን እንግዲህ የመጣንበትን ነዋ ትላለህ። እኛ ያልመጣን ዝም ብለን እናዳምጥ ትላለህ። ያለውን ደስታ እድለኝነት ነው። በነገራችን ላይ ክርስቲያኖች ክርስትናችሁን ጠበቅ አድርጉ። ጌታን የተሰጣችሁ እንትን በቤተሰብ ያገኛችሁት ነገር መያዝ አለባችሁ። ጌታ በሚያውቀው ማለት ነው። ከእስልምና መውጣት ለአንድ ነፍስ በጣም ከባድ ነው። ብዙ ዋጋ ሊያስከፍልም ይችላል። እንደምታዩት እዚህ ሸሪዓ ሀገር ስላለ ምናምን አይደለም። በተለያየ መልኩ ልትጠቁ ትችላላችሁ። በተለያየ የግድ መጥቶ መግደል ባይሆን በተለያየ ፖዚሽን ሰዎችን እንትን የሚያደርጉበትን ቴክኒክ አለ፣ ይጠቀማሉ። የሚችሉትን በሙሉ ያደርጋሉ። አባት ልጁን እስከ መጋድ። ይህን ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነግሮናል። እናትም አባትም ወንድምም እህትም ሁሉምንም ልታጣ ትችላለህ፣ ክርስቶስን ግን አታጣም። እዚህ ላይ ፎከስ አድርገን ክርስቶስን መከተል መቻል አለብንና ከባድ ስለሆነ ክርስቲያኖችም ጠበቅ አድርጉ። ክርስትናችሁ ቀልድ እንዳይመስላችሁ። የተሰጣችሁ ህይወት ቀላል ነገር አይደለችም። ያቺ ልጅነት ቀልድ አይደለችም። ክርስቶስ የሰጠን ልጅነት እና እሷ ላይ ፎከስ አድርጉ ክርስቲያኖችም ለማለት እወዳለሁ በዚህ አጋጣሚ። እንዴት ነው መካሪ ሆንኩኛ ትላለህ? አረጀው እንዴ? እሺ፣ እናመሰግናለን። ምክራችሁን ተቀብለናል። ራህመት፣ እኔ ስላንቺ በጣም እጅግ በጣም ደስ ብሎኛል። በእውነት ደስ ብሎኛል። እሺ፣ ቅድም ካርዲ ሊያልቅ ነው ስትይ እንትን ሳትይ ልትወርጅብኝ ነው ብዬ ነው እየሮጥኩ የመጣሁ እና በጣም እጅግ በጣም ደስ ብሎኛል። እሺ፣ እናመሰግናለን ስለ ምክራችሁ። እሺ፣ እግዚአብሔር በቤቱ ሁላችንን የሚያጽናን እላለሁ። እፎይ ደግሞ አመሰግናለሁ። መምሮችን በዚሁ ቀጥሉ። እግዚአብሔር ጽናቱን ብርታቱን ይስጣችሁ እላለሁኝ። እንዲሁም ያረፈደባችሁ ደግሞ እንዳይረፍድ ኑ መልክቴ ነው። አመሰግናችኋለሁ። ሁላችሁን እወዳችኋለሁ። እናመሰግናለን። ሶፊያ፣ ሚስራ፣ ራመት፣ ቃል እኔና ቢኒ ብቻ ነን ያላወራ ነው። ቢኒ እናውራ ወይንስ ይብቃል? ድምፅ ስላለ እና ለዛ ነው ደስ ብሎኛል እህቶቼ። እና ይበቃኛል። ብዙም አይመችም። የሚመች ቦታ አይደለም። እፎይ እህቶቼ ደስ እንኳን እግዚአብሔር ወደ ቤቱ መራችሁ ላለሁ። እሺ፣ ደህና ደሩ። መልካም አዳር ቦስ።